ሰላም ጤና ይስጥልኝ። በደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1383/2017 ጋር በተያያዘ ማህበረሰባችን ላይ የተፈጠረውን ብልሽታ ለማጽዳት ከፌዴራል አካባቢ ጥበቃ ባለስልጣን አቶ ዋሲሁን አለሙ የከተማ ቆሻሻ አያያዝ ክትትል ዴስክ ኃላፊ ጋር ዛሬ ትንሽ ቆይታ እናደርጋለን። አቶ ዋሲሁን እንኳን ደህና መጣ። ፕላስቲክ ከምን እንደተሰራና አካባቢያችን ላይና የማህበረሰብ ጤና ላይ ያለውን ጉዳት ትንሽ ማብራሪያ ቢሰጡልን። አመሰግናለሁ። ፕላስቲክ ማለት ከነዳጅ ቅሬታ አካል ወይም ታዳሽ ካልሆኑ ነገሮች የሚሰራ እንደዚሁም የተለያዩ ኬሚካሎች የሚጨመሩበት ሲሆን ወደ አካባቢ ሲጣል የተለያዩ ጉዳቶችን ያስከትላል። ከነዛ መሃል የውሃ ብክለት፣ የአየር ብክለት፣ የአፈር ብክለት እንደዚሁም በሰው ጤና ላይ የተለያዩ ጉዳቶችን የሚያስከትል ነው። የአየር ብክለት በተለይ የቆሻሻን በክፍት ቦታ ላይ በምናቃጥልበት ጊዜ ከፕላስቲክ ውስጥ የሚገኝ ኬሚካል ወደ አየር በመግባት አየር ብክለትን ያስከትላል። እንደዚሁም ከዚህ ከአየር ብክለት ቀጥታ የሰው ልጆችን ጤና የሚጎዱ በመተንፈሻ አካል ላይ የልብ በሽታን እንደዚሁም የሌሎችንም ጉዳቶችን ያስከትላል። ወደ አፈር ላይ በሚጣሉበት ሰዓት ከአፈር ብክለትን በማስከተል የአፈር ምርትና ምርታማነት እንዲቀንስ የሚያደርግበት ሁኔታ ነው ያለው። ይሄ ማለት ይሄ ሊከሰት የሚችለው በተለይ ፕላስቲክ ለረጅም ጊዜ በአፈር ውስጥ በመቆየት ወደ ስብርባሪ ማይክሮፕላስቲኮች በመቀየር ወይ ጥቃቅን ቁርጥራጮች በመቀየር የአፈር ለምነትን ስለሚቀንሱ የሚከሰት ነው። እንደዚሁም የውሃ ብክለትን በተለያየ መንገድ ይገድባል። እንደዚሁም የውሃ ብክለትን ብቻ ሳይሆን በውሃ ውስጥ የሚገኙ ሕይወት ያላቸው ነገሮችን ጉዳት ላይ እንዲወድቁ ኬሚካሎቹ ከፕላስቲኩ ቀጥታ ወደ ውሃው በመግባት ጉዳት የሚያደርሱ ነው የሚሆነው። እንደዚሁም እነዚህ ውሃ ውስጥ ያሉ ፕላስቲኮች በተለያየ ሁኔታ ሲሰባበሩ አሳዎች ይመገቡታል። እነዛ አሳዎችን ስንመገብ እነዛ ፕላስቲክ ውስጥ ያሉ ኬሚካሎች በቀጥታ ወደ ሰው የሚተላለፉና ወደ ሰው በመግባት በሰው ልጆች ጤና ላይ ከፍተኛ ጉዳትን ያስከትላሉ። ከነዚህ ጉዳቶች በተለይ በህፃናት ላይ የአእምሮ እድገት ዘገምተኝነት እንዲኖርባቸው እንደዚሁም ለአልተፈለገ ውፍረት እንዲጋለጡ ባለፈም በመሃንነትን የሚያስከትል ከዚህም ከፍ ሲል ለካንሰርና ለተለያዩ በሽታዎች ይዳርጋል። እንግዲህ ወደ አካባቢም በሚጣል እንስሳት በመመገብ እንስሳትን ለአልተፈለገ ድርቀት በመዳረግ ከእንስሳት የምናገኘው ምርታማነት ከእንስሳት የምናገኛቸው ተዋጽኦች እንዲቀንስ ያደርጋሉ። ሌላው በከተሞች አካባቢ የውሃ መውረጃ ቱቦችን በመድፈን በከተሞች ላይ ከፍተኛ ጎርፍ እንዲከሰት በተለይ በክረምት ላይ ከተሞቻችን ላይ ከፍተኛ ጎርፍ እንዲከሰት በማድረግ ለመሰረተ ልማት ውድመት ላልተፈለገ ወጪ የሚዳርጉን ናቸው። ከዛም ባለፈ የነዚህ የቆሻሻዎች የአካባቢን ውበት ወይም ገጽታ ያበላሻሉ። ንጹህ አካባቢ ላይ እንዳንኖር በንጹህ አካባቢ የመኖር እድል ጣፈንታችንን ዝቅተኛ እንዲሆን ያደርጋሉ። አመሰግናለን አቶ ዋሲሁን። እንግዲህ አዋጁ የሚከለክላቸው የፕላስቲክ ከረጢቶች አሉ። የትኞቹ ናቸው? አሁን ገበያ ላይ ከማምረትም ከማስመጣትም እንዲሁም ከመሸጥ ከመጠቀም የተከለከሉት የፕላስቲክ አይነቶች የትኞቹ ናቸው? ፕላስቲክ ከረጢት ማለት የተለያዩ ምርቶችን ለመያዣነት የምንጠቀምበት ከፕላስቲክ የተሰሩ በስብሰው ከአፈር ጋር መዋሃድ የማይችሉ ናቸው። በዚህ በአዋጅ ውስጥ የተከለከሉ የፕላስቲክ ከረጢቶች ወይም ፌስታሎች ሁሉንም የፕላስቲክ ከረጢት አይነቶች ያካትታል። ይህም ከፕላስቲክ የተሰሩ ለአብነትም በዚህ መልክ የተሰሩ የፕላስቲክ ከረጢቶች እነዚህ ትልልቅ የፕላስቲክ ከረጢቶችን በተለምዶ ቁርቱ እየተባለ የሚጠራ በዚህ መልክ የተሰሩ ሌሎች ይሄ ያልተሸመኑ ከፕላስቲክ የተሰሩ ከረጢቶች ለዚሁም ሌሎች የፕላስቲክ አይነቶች ይሄ ላሚኔትድ የሆኑ ነኑቭን አይነቶች ናቸው። ይሄ ሆኖ ሳለ በአካባቢ ላይ ዝቅተኛ ተጽዕኖ ያላቸው ወይንም ከፕላስቲክ ያልተሰሩ ከጨርቅ የተሰሩ መያዣዎችን በዚህ መልክ ረጅም ጊዜ ማህበረሰቡ
ደጋግሞ ሊጠቀም የሚችላቸው ከጨርቅ የተሰሩ በዚህ መልክ ያሉ እንደዚሁም ከወረቀት የተሰሩ መያዣዎችን ወይንም የወረቀት ቦርሳዎችን እንደዚሁም ከአካባቢያችን ከሚገኙ ነገሮች ከዘንባባ እንደዚሁም ከቃጫ የተሰሩ መያዣዎችን። አመሰግናለሁ አቶ ዋሲሁን። አዋጅ ቁጥር 1383/2017 የፕላስቲክ ከረጢቶችን ከማምረትም ወደ ሀገር ከማስገባትም ከመሸጥም እንዲሁም ከመጠቀም የከለከለ መሆኑን አውቀን ዘላቂ ምርቶችን በመጠቀም የራስዎንና የልጆችዎን ጤና ይጠብቁ፣ ጽዱ ኢትዮጵያን ባህላችን እናድርግ።